የሰላም አማራጭን ሁሉ ህብረተሰብ መደገፍ አለበት። ይህ ጽንፈኛ ቡድን አውዳሚ ነው፣ አክሳሪ ነው፣ የታሪክ ጥፋት የሚፈጽም ነው፣ ከሌሎቹ ወንድሞቻችን ጋር አብረን እንዳንሰራ የሚያደርግ ነው። ይሄን የታሪክ ጥፋት መቀልበስ ያለበት ህብረተሰቡ ነው። ከሌሎቹ ጋር ተስማምተን ነው መኖር የምንችለው። አንዱ የበላይ አንዱ የበታች የሚባል ነገር የለም። በእኩልነት ነው የምንኖረው። መብታችንን የምናከብረው የሌሎችን ስናከብር ነው። የሰው መብት እየጣስኩኝ የኔ መብት ሊከበር አይችልም። እኔ የሰው መብት የማከብረው የኔ መብት እንዲከበርልኝ ባለ ፍላጎት ነው። ስለዚህ መላ ማህበረሰቡ፣ ወጣቶች፣ ሴቶች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ መንግስት ተባብረው ዘላቂ ሰላምን ለመገንባት የበኩላቸውን ጥረት ማድረግ አለባቸው። በአንድ ጎን ብቻ ሰላም አይከበርም፣ በሁላችንም ነው።